የኢትዮጵያ ሕዝብ ስማ፣ ወጣቶች ስሙ፣ ወንዶች ሴቶች ስሙ። ለኃጢአታችሁ ቤዛ የተሰጣችሁ የእግዚአብሔር ልጅ ኢየሱስ ይባላል። ለኃጢአታችሁ ቤዛ የተሰጠ መቃብር የለም። የኃጢአታችን ቤዛ ሞት ያልቻለው በሦስተኛ ቀን ከሞት የተነሳ በክብር ያረገ የወጡት ሁሉ እያዩት በክብር የሚመለስ ኢየሱስ ስሙ ቅዱስ፣ እሱ ንጉሥ። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመናንቀዋለሁ ብሎኛል። ለእኔ የሆኑትን እለያቸዋለሁ ብሎኛል። በኃይል ቀብቻ አስነሳቸዋለሁ ብሎኛል። ሂድ እስቲ አሁን እኔ የምልህ ፓስተሩ ወደ ነብይነት መሸጋገር ለምን አስፈለገው? የጠራውን የሚያውቅ ከሆነ ያው የጠጣው መንፈስ በውስጡ የነቢያት መንፈስ ከሆነ የሚፈውስ መንፈስ ከሆነ ያው ስጦታ መልቲ ዳይሜንሽን የሚሰራ ከሆነ ስሙን መቀየር ምን ያስፈልግ? እንደ ኤዲ አሚን ዳዳ 17 አይነት ሹመት የጠራውን የሚያውቅ እኮ አገልጋይ አሜሪካንም ስለሄደ ኢትዮጵያም ስለኖረ ሳይሆን በጠራው ነው የሚኖረው። እግዚአብሔር አምላክ በምድረ በዳ 100 እጥፍ እንዲያፈራ እንደሚያደርግ ያምናል። የጠራውን ካወቀ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ ጸናጽልና መቋሚያንን በተመለከተ የአእምሯዊ ንብረት ባለቤትነት ከመንግስት ተሰጥቷል የሚል መግለጫ አውጥቷል። ከበሮ ጸናጽል መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግቦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑ ተረጋግጧል። ይህ ማለት ማንም የተነሳ ያለ ቅድስት ቤተክርስቲያን ፈቃድና እውቅና የራሱ አድርጎ መጠቀምም ሆነ ራሱን መግለጥ አይችልም ማለት ነው ሲል ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ጉዳይ ያስታወቀው። ይህንን አስመልክቶም ወንጌላውያን አማኞች ኦርቶዶክሶችና ካቶሊኮች በጋራ በአሳተምነው የ1954 ትርጉም መጽሐፍ ቅዱስ ላይ ከበሮ 18 ጊዜ ጸናጽል 17 ጊዜ መቋሚያ 1 ጊዜ ተጠቅሰዋል። እነሱንስ ምን እናደርጋቸው? አንዳንዱማ በጸናጽል አመስግኑት በከበሮ አመስግኑት የሚል ትእዛዝ ሁላ ሳይቀራለው። ለምሳሌ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት መዝሙር 150 ከቁጥር 5 ላይ በከበሮና በዘፈን አመስግኑት፣ በአውታርና በእምብልታ አመስግኑት መዝሙር 150 ከቁጥር 4 ላይ ተጠቅሷል እያሉ በርካታ የወንጌል አማኞች ይህንን ጥያቄ እያነሱ ይገኛሉ። እንዲሁም በተጨማሪም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ማምሪያ የፌስቡክ ገጽ ላይ ያነበብኩት ጽሑፍ ከበሮ ጸናጽል መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑ ተረጋግጧል ይላል በማለትም አንድ ግለሰብ ይህንን ጉዳይ በጥያቄነት አንስቷል። የዚህ ምዝገባ አንድምታ ከዚህ በኋላ ከቤተክርስቲያኒቱ ፈቃድ ውጪ እነዚህን ነዋየ ቅዱሳት መጠቀም መከልከሉን የሚጠቁም መስሎኛል። ከተሳሳትኩ እታረማለሁ። ነገሩ እንደ ግምቴ ከሆነ ግን የሁላችንም የሆነው መጽሐፍ ቅዱስ እግዚአብሔርን በመሰንቆ በበገና በከበሮ በጸናጽል ስለማመስገን ይናገራልና የኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ ንብረት ለመሆናቸው እውቅና የሰጣቸው ሃይማኖታዊ ቁሶች የተለኩት በምን መስፈርት እንደሆነ ማብራሪያ ሊያክልበት ይገባል። ባለስልጣኑ በቤተክርስቲያኒቱ ጥቅም ላይ የዋሉት ከበሮና ጸናጽል በምን እንደሚለዩም መግለጽ ይጠበቅበታል ያሉ በርካቶች ሀሳባቸውን እየሰጡ ይገኛሉ። ይህንን ዜና አዳምጠን እንመለስ። ሰበር ዜና። ውድ ኦርቶዶክሳውያን እንኳን ደስ አለን፣ እንኳን ደስ አላችሁ። የኢትዮጵያ አእምሮ ንብረት ጽሕፈት ቤት ከበሮ፣ ጸናጽል፣ መቋሚያ እነዚህን የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ብሎ የአእምሮ ንብረት ይህንን አረጋግጧል ማለት ነው። ከዚህ በኋላ ተሐድሶ መናፍቃን ይህንን መያዝ አይችሉም፣ መጠቀም አይችሉም። በከበሯችን ሊቀልዱ አይችሉም፣ በጸናጽላችን መጠቀም አይችሉም። ምክንያቱም የኦርቶዶክስ ተዋሕዶ ንብረት ስለሆነ። ሌሎችም ንብረቶች ይቀሩናል። የአገልግሎት ልብሳችን፣ ልብሰ ተክህኗችን፣ ልዩ ልዩ ንዋያተ ቅድሳታችን ሌላ ቤተ እምነት ሲገቡ እያየን ነውና እነዚህን ልንከላከል ይገባል። ጠበቆቻችንም እነዚህን የአእምሮ ንብረት ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲመለሱ አሁንም ጥረት ልናደርግ ይገባል። መልካም የሰሙነ ሕማማት ጊዜ ይሁንልን። በጣም የሚገርም ነው። እንግዲህ አሁን በሕማማቱ ነው ይሄ ነገር የሆነው። እውነተኛ ዜና ከሆነ በጣም አስጊ ነው። ወደፊት የምንተነፍሰውንም አየር እኛ ፈቅደንላችሁ ካልሆነ ሊሉን ይችላሉ ብዬ አስባለሁ። በዚህ አካሄድ ከቀጠሉ ማለት ነው። እና ይሄ ህጉን የሚቀበለው አይመስለኝም። አይ ዶንት ኖ የትኛው አእምሮ ምናምን የሚለው ነገር ከየት እንደወጣ አላውቅም።
ደግሞ ሌላ ያለው ደግሞ ተሐድሶ መናፍቃውያን አልታደስ ያላችሁ መናፍቃን እናንተ ናቸው። በቤተ ክርስቲያን ውስጥ የእግዚአብሔር ቃል የማይወክለው የአባቶችን ትምህርት የማይመስል አራቱ ኦሪየንታል ቸርች እንኳን የማያውቁትን ትምህርት የያዛችሁ እናንተ ናቸው። አገር በቀል ተዋህዶ ኦርቶዶክስ ተዋህዶ እናንተ ናቸው። አልታደስ ያለ መናፍቅ ነው የምላችሁ ተሐድሶ መናፍቃውያን ስትሉ። እሺ ወደ ዜናው እንምጣና እነዚህ አሁን የተዘረዘሩ ነገሮች ከበሮ በታሪክ ቢመረመር እነሱ ናቸው እንደ የጀመሩት። ኦርቶዶክስ ከመጀመሯ በፊት ከጥንት ጀምሮ ኢትዮጵያ ለዘመናት የኖረች ናት እና በዘፈን የሚጠቀሙበት አይደል እንዴ? እና ሌሎችም ነገሮች ምናልባት መቋሚያ ሊሆን ይችላል፣ ማስንቆ፣ ክራሩስ እና እነሱ ናቸው ጀማሪዎች። በቤተ ክህነት ውስጥ ነው ክሬት የተደረገው ወይስ እንደገና? እሺ እናንተ ተሐድሶ መናፍቃን የምትሏቸው ጋር ነው ችግራቸው ያለው እና ሌሎችስ ዘፈን ቤት፣ ዳንኪራ ቤት እንትን አዝማሪዎችስ ከነሱም ልትቀሙ ነው? እንዴት ልትሆኑ ነው? እንዴት ምን አይነት ነገር ነው? እሺ ልብስስ ምንድነው? የቅዱሳን ልብሳት አልባሳት ምናምን ያላችሁት እናንተ ናችሁ እንዴ የሰራችሁት? እናንተ ሸማኔዎች ናችሁ? ኦኬ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ናቸው እና ብላችሁ ክሌም አድርጋችኋል። እነዚህ ተሐድሶ የሚባሉት ወይም ሌላም እኛም ወንጌላውያን እነዚህ እናንተ የምትሏቸው የኛ ንብረት ነው፣ እኛ ቅጥር ውስጥ ያሉ ናቸው፣ እኛ የምንጠቀምባቸው ናቸው የምትሉትን ከገበያ ሄደን ስቶር ውስጥ ገበያ ውስጥ ገዝተን በመጣ አንተና እንዴ ንብረትነቱ? እኔ በገንዘቤ ለገበያ የቀረበን ነገር ገዝቼ አምጥቼ ስጠቀምበት አንተ መተህ ንብረቴ ነው ብትለኝ ማን ነው ዊርድ የሚሆነው? እናንተ ናችሁ ዊርድ የምትሆኑት። ተጠያቂ እንደውም በህግ የምጠይቃችሁ እናንተ ናችሁ፣ ከኪሴ ከገንዘቤ አውጥቼ የገዛሁትን ነገር። ሌላውስ ደግሞ ብዙ ጊዜ የምትናገሩት መሪጌታ ሊባሉ አይጋባቸውም ይሄን ልብስ የምትሉት እነሱ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለማወቋ በሞኝነቷ ኢንቨስት ያደረገችባቸውን እነዚህን ሊቃውንትን ደብድባ በማህበረ ቅዱሳንና በሌሎችም በጽንፈኞች አማካኝነት ያስወጣቻቸው ናቸው እንጂ እኮ እዛ አርን ያደረጉት ነገር እኮ ነው። መሪጌታነት እኮ ልክ አንድ ነገር ተምራችሁ ኮንግራጁሌሽን ተብሎ ዶክተር ኢንጂነር እንደሚባል እንደዛ 20 ዓመት ዘመናት ፈይቶባቸው አርን ያደረጉት ነገር ነው። ስለዚህ ከእንግዲህ ወደ አይባሉ ማለት አትችልም። ኦኬ ዝም ብለህ የክብር እንትን ሽልማት እኮ አይደለም። እና ይሄን ነገር ተው። ዲያቆን ያረጋል አበጋዝ የማከብረው ሰው ነው። እኛ ኦርቶዶክሶች አብዝተነዋል ሁሉን ነገር የራሳችን አድርገን ብሏል። ሁሉን ነገር የራሳችን አድርገን እንዴ ምንድነው ይሄን ያህል? እናንተ ይልቅ ወደዚህ ህዝቡን ወደ ጥፋት ከመምራት አሁን ተመለሱ። ይሄ አይ ዶንት ኖ ለምን እንደዚህ ውስጥ እንደምትገቡና እየባሰባችሁ እንደምትሄዱ አላውቅም፣ ለምን እንደዚህ እንደሆነ። ይልቁንስ ወደ ትክክለኛ ትምህርት ሳውንድ ዶክትሪን ወደ መጽሐፍ ቅዱሳዊ ወደ አባቶች ወደሚመስል እህት ኦሪየንታል ቸርች ወደሚመስል እህት ሲስተርስ እህታ ነው የምትሉት እናንተ ሳምቲንግ እና ወደ እነሱ ካፕቲክ የመሳሰሉት ወደ እነዛ ትምህርት ተመሳሰሉ። እናታችን ናት መነሻችን ነው አሌክዛንድሪያ ትሉ ሄደ እንዴ? እነሱ ቅድስት ማርያም ጥንተ አብሶ አለባት ይላሉ፣ እናንተ የለባትም ትላላችሁ። ኢየሱስ ክርስቶስ አማላጅ ነው ይላሉ፣ እናንተ ደግሞ ኢየሱስ ክርስቶስ አማላጅ አይደለም ትሉና ጻድቃን ባጸደ ነፍስ ያሉት ምንም አንቀላፉ የሚላቸው አንደኛ ተሰሎንቄ ምዕራፍ 4 ላይ እናንተ አይ ስቲል ይተጋሉ ይጸልያሉ ስለኛ ትላላችሁ። ሰነፍ ጸሎት የማትወዱ ሰነፍ ሁሉ ለምንድነው ኮሙኒኬት የማታደርጉት? ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ብሏል አንደኛ ዮሐንስ ምዕራፍ 1 ላይ። እና በስሜ እስካሁን አልለመናችሁም ለምኑ ይሰጣችኋል ተብሏል። ዳይሬክት ዮሐንስ 3:16 በስሙ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አላከውም። በልጁ የሚያምን ይድናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል ይላል። ለምን አምናችሁ ልጆች ሆናችሁ እንደገና ደግሞ ሮሜ 4 ላይ አባባ ብለን የምንጮህበት የልጅነት መንፈስ ሰጠን እንደሚለው ከ14 ጀምሮ እስከ 17 ድረስ የልጅነትን መንፈስ ለምን አትቀበሉ? ኤፌሶን 1:13 ላይ የወንጌልን ቃል በሰማችሁ ጊዜ በክርስቶስ አምናችሁ በመንፈስ ቅዱስ ታትማችኋል፣ የርስታችን መያዣ ነው ይላል ኤፌሶን 1:13 እስከ 14 ላይ። ለምንድነው የወንጌልን ቃል ለምን አትቀበሉም? ለምንስ ተቀብላችሁ በመንፈስ ቅዱስ ታትማችሁ አባ ብላችሁ አጮሁም?
ቅዱሳን ጋር ያረፉት ያልተጻፈ መጽሐፍ ቅዱስ ውስጥ የሌለ ታሪክ ከምታወሩ ተረት ከምታወሩ ኦርቶዶክሶች መታደስ ይሻላችኋል። ብትታደሱ ነው የሚሻለው። አሁን የሚመጣው ጉባኤ የሊቃውንት ጉባኤ እና to the point ያለውን ችግር በማከላችሁም ልዩነት አለ። በነገረ ክርስቶስ ትለያያላችሁ። ከተዋህዶ በኋላ ፍጡርና አምላክ አይባልም እንደዚህ ብላችሁ ተለያይታችሁ በይደር እንትን ብላችሁታል። እንደገና ደግሞ በማርያም ጥንተ አብሶ አለባት በሚለው ከአዳም ኃጢአት ከመስራቱ በፊት እና ኢሳይያስ 1:9 ተጠቅሱና ከዛ በፊት ያለች ኃጢአት ያልሰራች ናት ሲንደባለል የመጣ ዘር ትላላችሁ። ግማሾቻችሁ በሃና ውስጥ በእናቷ ውስጥ ታቅባለች ተጠብቃለች ትላላችሁ። ግማሾቻችሁ ደግሞ ጥንተ አብሶ አለባት ግን ኃጢአት አልሰራችም ብላችሁ ለሶስት ተከፍላችሁ እየተጣረሳችሁ ነው። በማርያም ጉዳይ ማለት ነው። በነገረ ድነት ጉዳይ ደግሞ ቅባት የሚባሉት ኢየሱስ ክርስቶስ በሞተ ጊዜ በብሉይ ኪዳን በሲኦል የነበሩት ሶዶማውያን ሳይቀር ጠቅላላ ተጠቃለው ወደ መንግስተ ሰማያት ገብተዋል ይላሉ። አሁንስ ያም ሳያምኑ ማለት አሁንስ ያመናችሁ ትገባላችሁ እግዚአብሔር ነው የሚያውቀው ትላላችሁ። እነዛ ሳያምኑ ገብቷል ትላላችሁ። እናንተ ደግሞ ህዝቡ ሌላ ነገር ስላላችሁ ሌላ ብዙ ነገር ተስካር ብዙ ያዘጋጃችሁት ነገር ስላለ ያንን ለማዘናጋት እግዚአብሔር ነው የሚያውቀው። ዲያቆን ሄኖክ መንግስተ ሰማያት እስከምትገቡ ድረስ ድናችኋል ወይ ብትባሉ አልዳንም በሉ ትላላችሁ። መጽሐፍ ቅዱስ ለተቀበሉት በስሙ ለሚያምኑ እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሮሜ 5:3-1 ላይ ከ1 እስከ 3 ጀምሮ እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ ሰላም እንያዝ ይላል። በእምነት ትጸድቃለህ፣ የእግዚአብሔር ልጅ ትሆናለህ። ይሄንን ከህዝቡ አእምሮ አውጥታችሁ በኢየሱስ ክርስቶስ ምትክ ማርያምን ቴክኒካሊ አምላክ አድርጋችሁ፣ ምክንያቱም ኢየሱስ ክርስቶስ ያለ ኃጢአት እንደሆነ እኔም ያለ ኃጢአት ነኝ፣ ሞቶ እንደተነሳ እኔም ተነስቻለሁኝ፣ እንዳረገ እኔ ማድረግ ያለው ቤዛ እንደሆነ እኔም ቤዛ ነኝ ብላ ማርያም ነው የምትሉት። ለስሙ ነው የአብ ወልድ መንፈስ ቅዱስና ኢየሱስም ስም የምትጠሩት። ስለዚህ በሚመጣው ጉባኤ እነዚህን ሁሉ ማደስ አለ። ሌላ ብዙ መጥቀስ እችላለሁ እና ዛሬ በዚህ መጣችሁ ሰበር ዜና ብላችሁ ይሄንን ህገወጥ ልታደርጉ እናንተስ ኦኬ። ይሄንን ካደረጋችሁ እናንተ የምትጠቀሙበት ይሄንን የሰማ ማይካችሁ ሚክሰር ኦኬ ሳውንድ ሲስተም ሚክሰሩ እና ጠቅላላ ዘመናዊ የሆኑ ነገሮችን ቴሌቪዥን እና ይሄንን ሰምቶ የሰማ ዜና የኛ ነው አይገባችሁም ቢላችሁስ እና የማይሆን ነገር ነው። ፕሊዝ ከእንደዚህ አይነት የጭፍን አካሄድ ተወጡ። በጣም ከመስመር ታልፋላችሁ። እግዚአብሔር ይባርካችሁ። እግዚአብሔር አይኖቻችሁን ያብራላችሁ። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ስለሆነ ክርስቶስን ለህዝብ ስበኩ። ቤተሰቦቻችን በእናንተ ሆስቴጅ ሆነዋል እና ከዚህ በፊት የጠፋው ህዝብ ይበቃል። አዳኝ ኢየሱስ ክርስቶስ ብቻ ነው። ወደ ክርስቶስ ኢየሱስ ተመለሱ፣ ወደ ቃሉ ተመለሱ። ከሰው ሰራሽ ትምህርት ተላቀቁ። እንወዳቸዋለን፣ እንጸልይላቸዋለን። ነጃሳ ትባላለህ ትነጅሳለህ ይባላል በእስልምናና ኖ ካንቺ ጌታዬ ይበልጥብኛል ይገደልም የተባለበት ሁኔታ ጂሃድ ይወጣበት ተብዬ ነበር። ግን መቃብሬ ላይ አትቆም አላሳደግኩም አላቀም ብላ ሄደው ያቆም ቤተክርስቲያን ለመጀመሪያ ጊዜ ቤተክርስቲያን መጥተው እግዚአብሔርን ቃል እንዲሰሙ እንዴት ታማኝ አምላክ እንደሆነ እንዲያዩ እና አይተዋል። ደግሞ ልቤን ጣልኩት በአንተ ላይ እኔ አልሰጋም አሁንማ እኔ ሳለኝ ያለኝ ወዳጅ የማይጥለኝም ለኔ ህይወቷን ሰጣለች። ህይወቷን የሰጠችኝ እናቴን ትቶ ጌታን መቀበል ከባድ የእውነት የፈለገ ቢሆን በዛ እድሜ መታገስ ነበረብህ ወይ የሚያስብል ነው። እናቴን ትቶ ጌታን መቀበል እኔ በቃ ጌታ ከልብ እንደነካኝ አንደርስታንድ ማድረግበት አንዱ መንገድ እሱ። ሁለተኛ እናቴን ትቶ ደግሞ መውጣት በጣም ከባዱ ደግሞ ማለት ጌታን መቀበሉን ተው እንደው በስውር እንኳን መከተል ይችል ነበር። ኖ ካንቺ ጌታዬ ይበልጥብኛል። ከቤት የተባረርኩ ቀን መቃብሬ ላይ አትቆም፣ አታቀኝም፣ አንተዋወቅም፣ እናት አይደለሁም ተብዬ ነው ከቤት የወጣሁት። እነዚህ ቃሎች በስነ ስርዓት ተነግሮብኝ አያቴ ነበረች፣ አጎቶቼ ነበሩ፣ ቤተሰብ ተሰብስቦ እንደውም ያው ይገደልም የተባለበት ሁኔታ ነበር። በዛ ውስጥ አያቴ ናት ነው ይባረር ያለችው ጂሃድ ይወጣበት ተብዬ ነበር። ግን አያቴ
ኖ በቃ ከቤት ይውጣ አያቴ በጣም ስለምትወደኝ ከቤት ይባረር ተብዬ የተባረርኩ። ስባረር እናቴ መቃብሬ ላይ አትቆም አላሳደግኩህም አላቅህም ብላ የሸኘች። ያንን ድምፅ ራሱ ትቶ መውጣት አላቅ በስጋዬ ያደረግኩት አይመስለኝ። የስጋዬ ኃይል አግኝቶ የሆነ አላረ ተኩራርቼ ቀና ብዬ ያደረግኩት አይደለም። የሆነ ኃይል ነበረ ከኔ ጋር የሆነ እርዳታ ነበረ እንድጨክን ያደረገኝ እና ያንን ጊዜ ያንን ሁኔታ ትቼ ከቤት ከወጣሁ በኋላ እናቴ ስላላስቻላት መጣ ነበር ቤተክርስቲያን መጣ ልጄን ስጡኝ አለች። እና ፓስተር ጌቱ እንዳልኩ ያስተማረኝ ወዳጄ በጣም መልካም ሰው ነው። እኔ ምንም በሱ ህይወት ውስጥ መወሰን አልችልም እና እሱን አናግሪው ብሎ ቁጭ ባለበት እሱ እኔና እናቴን አገናኘን። እና አስታውሳለሁ የነበረኝ ስሜት ከባድ ነበር። እሷን ሳያት በወቅቱ እና አልወለድኩህም ወይ አለችኝ። ጡቶቼን አልጠባህም ወይ? ላንተ ብቻ ብዬ የሆንኩትን አታውቅም ወይ? እሷም ምንም ሳትይዝ ነው የወጣችው ከአባቴ። አባቴም ደህና የሚባል ሰው ነው በኑሮ ግን በቃ እኔም ብቻ ይዛ ወጥታ እሱም እንዳያገኛት ነው ሰው ቤት ድጋሚ እንዳያገኛት ሰው ቤት ተቀጥራ እኔንም እንዳያገኝ እንዳይወስድባት ነው ሰው ቤት ተቀጥራ የሰራችው። እና በቃ አንዳንድ ሚሞሪዎችን ፈጠረችብኝና በጣም ከበደኝ። ስለዚህ ትተናለች። አይ ትቼ አልመጣም አልኳት። ትቼ አልመጣም ፈቃደኛ ከሆንሽ ይሄንንም ጌታ እያመለኩ ግን አንቺ ጋር መሆን እችላለሁ አልኳት። ከዛ አንዳንድ ሮብና እሁድ ነበረ እና አርባ አድር ነበረ። እሺ ቢያንስ አርባ አትደር እሁድ እፈቅድልሃለሁ ሮብና አርቡን ተውና ና አለች። ኖ አሉ ምንም ማስነካው ነገር የለም ከኔ ህይወት ውስጥ ካንቺ ጋር ግን መኖር ፈልጋለሁ አልኳት። እሺ ብላ ተመለስኩ ወደ ቤት። ተስማምተን ተመለስን። ከዛ ግን ቤት ከሄድኩ በኋላ የጠበቀኝ ሌላ ነገር ምግብ ለብቻዬ ነው የሚሰጣው። ምክንያቱም ነጃሳ ትባላለህ ትነጅሳለህ ይባላል በእስልምና እና ነጃሳ ስለሆንኩ ሳህን እነሱ በሚበሉበት ሳህን አልበላም። በእኛ ቤተሰብ ባህል ደግሞ አንድ ላይ መብላት ነው የለመድነው። በቃ ከውጭ የሚመጣ ውስጥ ምንሆን በአንድ ትሪ ይቀርባል ትበላለህ አንድ ላይ ነው እና በአንድ ሳህን ነው። እኔ መሄድበት መመላለስበት መንገድ አለ፣ ሌላ መርገጥ ማልችለው ቦታ አለ፣ ከቤት ውስጥ መንካት ማልችለው ዕቃ አለ። በጣም በቃ እንትኑ ከባድ ሆነ ኑሮ ማለት ስላየሁት ደግሞ ወጣ ብዬም ስላየሁት ምንም እንኳን ከባድ ቢሆንም ግን የነበረው እግዚአብሔርን ለማምለክ ለመጸለይ ለምን የነበረው ነፃነት ወደዋለሁ። እዛ ቤት ውስጥ ግን መጸለይ አልችልም፣ ማንበብ አልችልም። እንዳልኩ ደግሞ እንደ የደህና ቤተሰብ ስላልሆንኩ የሆነ የራሴ ክፍል ኖሮኝ ተሸሽጌ የማደርገው ነገር አልነበረም እና ሁሉ የተገለጠ ስለሆነ የምታተነፍሰው ይታወቃል። ስለዚህ በጣም መወሰን ነበረብኝ። የራሴም ገቢ ስለነበረኝ በማስጠናት በቃ ጨክኜ ራሴን ቻልኩ እና ወደ ተከራየሁበት ቤት ተመልሼ ሄድኩና ኑሮዬን በዛ መንገድ ቀጠልኩ። አንድ መዝሙር በእኔ ህይወት ውስጥ በጣም ትልቅ ቦታ አለው። ልቤን ጣልኩት በአንተ ላይ እኔ አልሰጋም አሁንማ እኔ ሳለኝ ያለኝ ወዳጅ የማይጥለኝ የማይከዳኝ የሚል አቤት! አሁን ይሄ ድሮ ማለት የዘጠናዎቹ መዝሙር ነው። ብዙ እንትን የለውም አንጓ የለውም ብዙ ግን እኔ ከብዙ ነገር ወጥቼበታል።